Naughty football. ሰላም ውድ የናቲ ፉትቦል ተመልካቾቻችን እንደምን አደራችሁ። የሐምሌ 5 2018 ዓ.ም ዕለተ ቅዳሜ ዜናችን ተጀምሯል። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ዜናዎቹንና መረጃዎቹን እያከፈልኳችሁ አብሬያችሁ የምቆየው እኔ ናትናኤል ብርሃኑ ነኝ። ወደ ዜናችን እናልፋለን። ከዜናዎቹ ጋር አብራችሁን ቆዩ። ዛሬ በርከት ያሉ ዝውውር መረጃዎችን ይዘናል። ስለ አርሰናል፣ ስለ ማንቸስተር ዩናይትድ የትላልቅ ክለቦች ይዘናል። ስለ ሪያል ማድሪድ፣ ስለ ሊቨርፑል፣ ስለ ቸልሲ የመሳሰሉ ክለቦች ይዘናል። እናም የአቋም መልከጫዎችም እየተደረጉ ነው። ዛሬ የሚደረጉ በርከት ያሉ ጨዋታዎች አሉ። እነሱንም የጨዋታ ጥቆማ እናደርግላችኋለን። እስከ መጨረሻ ድረስ አብራችሁ ቆዩ። ቀዳሚ የምናደርገው ዜና የአርሰናል ጉዳይ ነው። አርሰናል በዝውውሩ ላይ እንግዲህ የተሳተፈ ነው። በብሩኖ ጉማሬሽ ዙሪያ እና በቪኒሲየስ ጁኒየር ጉዳይ ነው አርሰናል እንግዲህ አሁን እየተጠቀሰ የሚገኘው። የብሩኖ ጉማሬሽን ዝውውር ቅድሚያ እናደርጋለን። ወደ ዜናችን እናልፋለን። ኒውካስል ዩናይትድ ለብራዚላዊ አማካኝ ብሩኖ ጉማሬሽ ከአርሰናል የቀረበለትን ሶስተኛ ዝውውር ጥያቄ መቀበሉ ይፋ ተደርጓል። አርሰናል ከኒውካስል ጋር ተስማምቷል። ለኢኪፕም ዘግቦታል። ለ5 ዓመት ወይም እስከ 2031 የሚያቆየውን ውል ለመፈረም በመጀመሪያ ከክለቡ ጋር ወይም ከአርሰናል ጋር ብሩኖ ጉማሬሽ መስማማቱ ይታወቃል። ኒውካስል እና አርሰናል በጉማሬሽ ዝውውር 90 ሚሊዮን ዩሮ ወይም 77 ሚሊዮን ፓውንድ ላይ ተስማምተዋል ተብሏል። እስከ ሳምንት ድረስም የሕክምና ምርመራውን ያደርጋል ተብሎ ይጠበቃል። ስለሆነ አርሰናል አንድ ሌላ ምርጥ ዝውውር ማጠናቀቁ ይፋ ተደርጓል ማለት የመሃል ሜዳቸውን ለማጠናከር ዲክላን ራይስንም ለማሳረፍ ሲሉ የተጫዋች በጣም ያስፈልጋቸዋል የሚሉ ወሬዎች ተነስቶ ነበረ። አርሰናልም እንግዲህ የብሩኖ ጉማሬሽ ብራዚል ያስፈርማል። ብሩኖ ጉማሬሽም አርሰናል ለመቀላቀል በጣም ይፈልጋል ተብሏል። አሁን ኤዲዮ መለቀቁ ተከትሎ ዝውውሩም ቀላል እንዲሆን በመጨረሻ ሰዓት አድርጎታል። ስለሆነ ብሩኖ ጉማሬሽ ወደ አርሰናል የሚዝውውሩ አሁን መጠናቀቁ ላይ ደርሷል። የሕክምና ምርመራውና ፊርማው ብቻ ማኖር ነው የሚጠበቅበት ማለት ነው። ሌላኛው ዋናው ጉዳይ ከአርሰናል የምናነሳው ስለ ቪኒሲየስ ጁኒየር ጉዳይ ነው። ሃንድ ኦፍ አርሰናል እንደዘገበው ከሆነ አርሰናል ከቪኒሲየስ ጁኒየር ጋር በግል ስምምነት ላይ ከወኪሉ ጋር ተስማምቷል የሚሉ ወሬዎች አሉ። ሃንድ ኦፍ አርሰናል ዘግቦታል። ከአርሰናል ጋር የአርሰናል እጅ እንደማለት ነው ሲተረጎም እና በእንግሊዝ በተለይ የአርሰናል ጉዳዮች ላይ ተሰሚነት ካላቸው ምንጮች ውስጥ አንዱ ነው ሃንድ ኦፍ አርሰናል እና እሱም እንደዘገበው አርሰናል ከቪኒሲየስ ጁኒየር ጋር በግል ስምምነት ላይ ደርሷል ብሏል። ከወኪሉ ጋር ተስማምቷል ብሏል። አሁን የቪኒ ጉዳይ ብቻ ነው የሚቀረው ተብሏል። አሁን ሁሉም ጉዳይ በቪኒ እጅ ነው ውሳኔውም ተብሏል። ስለሆነ ቪኒሲየስ ጁኒየር አሁን በሪያል ማድሪድ መቆየት ከፈለገ እዛው ሪያል ማድሪድ ይቆያል፣ ወይም መልቀቅ ከፈለገ ወደ አርሰናል የሚመጣበት አጋጣሚ የሰፋ ይመስላል። አሁን በፐርሰንትም ካልሽን ሲያስቀምጥ በፐርሰንትም 61% አርሰናል ቪኒሲየስ ጁኒየርን ማስፈረም እድል አለው ብሏል። ከትናንትና ትናንትና አካባቢ ላይ ቀን አካባቢ 34% ብቻ ነው አርሰናል ቪኒሲየስ ጁኒየር ያስፈርማል እድል ያለው። አሁን ግን 61% ላይ ደርሷል። ስለሆነ አርሰናል ምናልባት ቪኒሲየስ ጁኒየርን ማስፈረም ይችል ይሆናል። አብረን እንመለከታለን። በግራ ክንፍ መስመር ላይ አርሰናል በጣም በማጥቃቱ በጣም ደካማ ክፍል ነው ያርሰናል። ዋንጫ ሲበላም ራሱ እሱ ላይ በጣም ክፍተት ነበረበት። አሁን ግን ቪኒሲየስ ጁኒየር መምጣት ከቻለ ምንም የሚያቅተው ይኖራል ተብሎ አይጠበቅም። ስለሆነ ቪኒሲየስ ጁኒየር አሁን ሀሳቡ ወዴት የሚሆን አብረን እንመለከታለን። አርሰናልም ምርጡን ገንዘብ አቅርቦለታል ለቪኒሲየስ ጁኒየር። አርሰናል ቪኒሲየስ ጁኒየር ጋር በጣም ስሙ የተያዘ ነው። ወኪሉ ጋር መስማማቱ በጣም ጥሩ ጉዳይ ነው። አሁን ቪኒሲየስ ጁኒየር ግን አርሰናል ላይ ወይስ ሪያል ማድሪድ መቆየት ይፈልጋል የሚለው እሱ ብቻ ነው የሚጠበቀው። ቪኒሲየስ ጁኒየር ጉዳይ ብቻ። ቪኒሲየስ ጁኒየር ወደ አርሰናል መሄድ ከፈለገ ሪያል ማድሪድ ድርድሩ እንደሚጀምርም ይታወቃል። ቪኒሲየስ ጁኒየር እዛው መቆየት ከፈለገም ኮንትራት እንደሚፈርም ይታወቃል ማለት ነው። ስለሆነም አርሰናል ሃንድ ኦፍ አርሰናል እንዳወጣው መረጃ ቪኒሲየስ ጁኒየር ጋር ወኪል ጋር አርሰናል ስምምነት ላይ በግል ስምምነት ላይ ደርሷል ማለት ነው። ወደ ማንቸስተር ዩናይትድ ጉዳያችን ስናልፍ የሉክ ሾው የረጅም ጊዜ ተተኪ አድርገው የኒውካስሉን የግራ መስመር ተከላካይ ሉዊስ ሆልን ለማምጣት እየጣሩ ይገኛሉ ተብሏል። ሉዊስ ሆል በጣም ጥሩ ተጫዋች ነው ማለት የምንችለው ተጫዋች ነው። በግራ ክንፍ ላይ አሁን ኤዲ ሃው መውጣታቸው ተቀጥሎ ሉዊስ ሆልን ማምጣታቸው የማይቀር ይመስላል ለማንቸስተር ዩናይትድ። ማንቸስተር ዩናይትድ የረጅም ጊዜ ተተኪ ሉክ ሾውን ለማድረግ ይጣራሉ ተብሏል። ሉዊስ ሆል በማንቸስተር ዩናይትድ በጣም እየተፈለገ ተጫዋች ነው። እንደዛ መሆኑ የፉላሙን አሜሪካዊውን አንቶኒ ሮቢንሰንም ይፈልጋሉ ተብሏል። ስለሆነ ሉዊስ ሆል ምናልባት የሚፈርምበት አጋጣሚ ይኖራል ተብሎ ይጠበቃል። ኤዲ ሃውም ወጥቷል። ስለሆነ ሉክ ሾውን የረጅም ጊዜ ተተኪ አድርገው ሉዊስ ሆልን ለማስፈረም ይችላሉ። ሌላኛው ቼልሲ ጉዳይ እንመለከታለን። ቼልሲ 10 ሚሊዮን ፓውንድ ቅጣት ተጥሎበታል።
አብርሃሞቪች ስር እያለው የሰሩት ጥፋት ነው። እንግዲህ በዝውውር እንግዲህ አሁንም ቼልሲ የሚነሳበት ብዙ ቅሬቶች አሉ። ስለሆነ በዝውውሩ ባጋጠመው እንግዲህ ስራ በኢብራሂሞቪች ስር እያሉ 10 ሚሊዮን ፓውንድ ተጥሎበታል። ከነጥብ ቀነሰም እንደውም ድኗል። 5-6 ነጥብ ይቀንስበታል ይችል ነበረ፣ ግን ከነጥብ ቀነሰውም ሌላ እገዳውም ድኗል። የሁለት ዝውውር መስኮትም እገዳ ተጥሎበት ነበር ማለት ይቻላል፣ ግን እሱም ሳይነሳለት አይቀርም ማለት ነው። ሌላኛው ሚካኤል ሙድሪክን እናነሳለን። ሚካኤል ሙድሪክ ቅጣቱ ተነስቶለታል። የጣለበት የዶፒንግ ቅጣት ተነስቶለታል። ስለሆነ ሚካኤል ሙድሪክ አሁን በቼልሲ ይቀጥላል አይቀጥልም ብቻ ነው የሚጠበቀው። ቼልሲ ግን በዚህ ሐምሌ ወር ወይም ነሐሴ ወር ውስጥ የሚያሳየውን የአቋም መለኪያ ብቃት አይቶ ምናልባት ያቆያል ወይም ያሰናብቷል የሚለው ይጠበቃል። ሚካኤል ሙድሪክ አሁን ብዙ ዓመታት 1-2 ዓመታት ያለ እግር ኳስ መቆየቱ ይታወቃል። ስለሆነ የዶፒንግ ቅጣት ተነስቶለታል። ሙድሪክ ወደ እግር ኳስ በይፋ ተመልሷል ማለት ነው። ቼልሲ ይቆያል ወይስ ሌላ ክለብ ይሄዳል የሚለው ተጠባቂ ጉዳይ ነው። ሌላኛው ቼልሲ የተመለከተ የመጨረሻ ጉዳያችን ስናነሳ ቼልሲ አሌክስ ስኮትን ዝውውር ለማፋጠን እየሰሩ ነው ተብሏል። 70 ሚሊዮን ፓውንድ የዝውውር ጥያቄ ሊያቀርቡ ይዘጋጁ ነው ተብሏል። መጀመሪያ ግን 64 ሚሊዮን ፓውንድ አቅርበው በበርነሞዝ ውድቅ ተደርጎባቸው ነበር። አሌክስ ስኮትን በጣም እየፈለጉት የሚገኝ በማንቸስተር ዩናይትድ በአርሰናል እየተፈለገ ያለ ተጫዋች ነው አሌክስ ስኮት። ነገር ግን አሁን ቼልሲ በጣም እየገፋበት ይመስላል። ለማፋጠንም እየሰሩ ነው። አሌክስ ስኮትም ከበርነሞዝ መውጣት ይፈልጋል። ስለሆነ አማራጭ እንዲያየ ነው። ቼልሲን መቀላቀል እንደሚፈልግ ተገልጿል። ስለሆነም 70 ሚሊዮን ፓውንድ የዝውውር ጥያቄ ሊያቀርቡ ነው። ይቀበሉታል የሚለውን አብረን እንመለከታለን። ሌላኛው የሊቨርፑልን ጉዳይ እንመለከታለን። ሊቨርፑል ኢንተር ሚላን ለከርቲስ ጆንስ አዲስ ጥያቄ ያቀርቧል። 35 ሚሊዮን ዩሮ አቅርቧል። ግን ሊቨርፑል ከ40 ሚሊዮን ዩሮ ወይም እስከ 50 ሚሊዮን ዩሮ ይፈልጋሉ ተብሏል። ኢንተር ሚላን ለከርቲስ ጆንስ በጣም ፈላጊ ናቸው። ከኖቲንጋም ፎረስት ጋርም ስሙ እየተያዘ ነበር ከርቲስ ጆንስ። ኢንተር ሚላንን በጣም ፈላጊ ነው ለከርቲስ ጆንስ። ከዝውውር መስኮቱ ራሱ ሳይከፈት ከርቲስ ጆንስን በጣም ሲፈልጉት ነው የነበረ ተጫዋች ነው ከርቲስ ጆንስ እና አሁን ደግሞ 35 ሚሊዮን ዩሮ ጥያቄ አቅርቧል ተብሏል። ግን ሊቨርፑል ከ40 እስከ 50 ሚሊዮን ዩሮ የሚፈልገው ተብሏል። እሱን ያስፈርሙታል የሚለው ትንሽ አጠራጣሪ ጉዳይ ነው። ሊቨርፑል እንግዲህ ከርቲስ ጆንስን ወይ 40-50 ኢንተር ሚላን ግን የመጨረሻ የዝውውር ጥያቄ 30 ሚሊዮን ዩሮ አይደለም ሲል ተናግሯል። ስለሆነ ኢንተር ሚላን ሌላ ተጨማሪ ዝውውር ጥያቄ ያቀርባሉ ተብሏል። እስከ 32-25ም አቅርቧል። ኢንተር ሚላኖች ውድቅ ተደርጎባቸው ሶስተኛ 35 ሚሊዮን ዩሮ ጥያቄዎችን አቅርበዋል። ግን ይህም ተቀባይነት እንደማያገኝ ነው የሚገለጸው። ነገር ግን ቀጣይ ጥያቄም እንደሚያቀርቡ ተገልጿል። ሌላኛው በባርኮላ ጉዳይ ነው። ሊቨርፑል የሚነሳው በባርኮላ ዝውውር አዲስ ነገር እስካሁን የለም። እንደ ቀድሞ ጉዳይ ነው ማለት እንችላለን። በባርኮላ ጉዳይ ባርኮላ እንግዲህ በ170 ሚሊዮን ዩሮ ይፈልጋሉ ፓሪሲያኖቹ። እናም ባርኮላ ይመጣሉ የሚለው ተጠባቂ ነው። አብረን እንመለከታለን። ሌላኛው የማንቸስተር ሲቲ ጉዳይ ነው የምንመለከተው። ማንቸስተር ሲቲ ከሮድሪ ጋር እንደሚለያይ ያመነ ይመስላል ብሏል። እንደ ግሬም ቤሊ ዘገባ ከሆነ ለሮድሪ ሽኝትም ለማድረግ እየተዘጋጁ ነው ተብሏል። ማንቸስተር ሲቲዎች አሁን ሮድሪም ፍላጎቱ ሪያል ማድሪድ ነው። ሪያል ማድሪድም ለማስፈረም እየተጋ ነው። ስለሆነ ማንቸስተር ሲቲ አሁን በቃ ያለ ይመስላል በሮድሪ ጉዳይ። ሮድሪ ወደ ሪያል ማድሪድ የሚያቀናበት ሁኔታ አሁን ሊቋጭ የደረሰበት አጋጣሚ አለ። አሁን በብር ጉዳይ በገንዘብ ጉዳይ ብቻ ነው መስማማት የሚጠበቅባቸው። ሮድሪ ወደ ሪያል ማድሪድ ፍላጎቱን የሚያሳካ ይመስላል። ማንቸስተር ሲቲን በዛ ቦታ እና አሌክሳንደርሰን አስፈርሟል። አንተ ቡዋዲን ለማስፈረምም ጥረት ያደረገ ነው። ቡዋዲን ካስፈረም ሮድሪ የማይወጣበት ምንም ምክንያት የለም። ከቡዋዲ ጋርም ጥሩ ንግግር ላይ ናቸው ተብለዋል። ሌላኛው ከእንግሊዝ ወጣ ስንል ወደ ሪያል ማድሪድን ስፔን መድረሻችን አድርገን ዋና ከተማ ማድሪድን ስንደርስ ሪያል ማድሪድ ነው የምናገኘው። ሪያል ማድሪድ አሁንም የቪኒሲየስ ጁኒየርን ጉዳይ ውሉን እንዲያራዝም እንደሚፈልጉ ተነግሯል። አሁን ሪያል ማድሪድ የቪኒሲየስ ጁኒየርን ጉዳይ ይፈልጉታል። ቪኒሲየስ ጁኒየርን ለሪያል ማድሪድ በጆዜ ሞሪኒዮ ይፈልጉታል ተብሏል። ለቪኒ 3 ውሳኔዎች አሉ ተብሏል። ሪያል ማድሪድ 3 ውሳኔዎችን ለቪኒሲየስ ጁኒየር አቅርበዋል ተብሏል። በሪያል ማድሪድ በኩል አንደኛው ውሉን ማራዘም ነው። በሪያል ማድሪድ ቆይቶ ውሉን ማራዘም። ሁለተኛው አልፈልግም ብሎ መውጣት፣ ሌላ ክለቦችን መፈለግ፣ ሌላ ክለብ መቀላቀል ነው። ሶስተኛው ደግሞ አላራዝምም ብሎ እዛው ከቆየ ሙሉ አመቱን ቤንች ሆኖ ምንም ጨዋታ እንደማያደርግ ተገልጾለታል ተብሏል። ስለሆነ ሶስተኛውን ውሳኔ መወሰን በጣም ከባድ ነው ለቪኒሲየስ ጁኒየር። ወይም ውሉን ያራዝማል ወይም የመውጣት ጉዳዩ እርግጠኛ ይመስላል። ቪኒሲየስ ጁኒየር ደግሞ እዛ ውሉ ካራዘመ በጣም ከፍተኛ ደሞዝ እንደሚፈልግም እየተገለጸ ይገኛል። ከነ ኪሊያን ኤምባፔ እኩል ወይም ከነሱ የሚበልጥ ዝውውር ውሉን ገንዘብ ማግኘት እንደሚፈልግ ተገልጿል።
ቪኒሲየስ ጁኒየር ስለሆነ ከኪሊያን ምባፔ ጋር ገንዘብ እንዲስተካከል ስለሚፈልግ ውሉን ካራዘመ በጣም ከፍተኛ ደሞዝ ስለሚፈልግ ሪያል ማድሪድ ምናልባት የሚያስፈርም ሁኔታ እንመለከታለን። መውጣት ከፈለገ ግን አርሰናል ሳምንታዊ ደሞዝ በጣም ምርጥ አድርጎ አዘጋጅቶለታል ማለት ነው። ሌላኛው ዜና እረፍትን ስናነሳ ፍራንኮ ባሬሲ አርፈዋል። በ36 ዓመታቸው አርፏል። ፍራንኮ ባሬሲ ጣሊያናዊ የተከላካይ ስፍራ ተጫዋች ነበሩ። በድሮ በ6 የሴሪያ እና 3 ሻምፒዮንስ ሊግን ዋንጫ አሸንፏል። በ20 ዓመታት በቆዩበት ኤሲ ሚላን 20 ዓመት ነው እንግዲህ ምንም አይነት ክለብ አልቀየሩም። ኤሲ ሚላን የሀገራቸው ኤሲ ሚላን እና ኤሲ ሚላን ብቻ ለጣሊያን ብሔራዊ ቡድንም አንድ ዓለም ዋንጫ ማሳካት ችሏል። አንድ ደግሞ በአንበለት ፍጻሜ ደርሰው በብራዚል መሸነፋቸው ይታወሳል። ስለሆነም 6 የሴሪያ እና 3 ሻምፒዮንስ ሊግ ዋንጫን ፍራንኮ ባሬሲ ማንሳት የቻሉ ተጫዋች ናቸው። ስለሆነም ለ20 ዓመት በቆዩበት እንግዲህ ኤሲ ሚላን ነው እንግዲህ ማረፋቸው ተሰምቷል ማለት ነው። ኛው ዛሬ የሚደረጉ የአቋም መለኪያ ጨዋታዎች አሉ። ዛሬ የሚደረጉ አቋም መለኪያ ጨዋታዎች በብዛት አሉ ስንመለከት ቼልሲ ከቶተናም ከቀኑ 6:45 ላይ ይደረጋል። ሁለተኛው ማንቸስተር ሲቲ ከኢንተር ሚላን ከቀኑ 8 ተኩል ላይ የሚደረግ ጨዋታ ነው። ማንቸስተር ዩናይትድ ከአትሌቲኮ ማድሪድ ከቀኑ 10 ሰዓት ላይ ይደረጋል። አርሰናል ከጂሮና ከምሽቱ 3 ሰዓት የሚያደርጉት ተጠባቂ ጨዋታዎች ናቸው። ሪያል ማድሪድ ከፊዮረንቲና የሚያደርጉት ጨዋታም ተጠባቂ እነሱን ጨዋታዎች አሉ ማለት ነው። እነዚህ ጨዋታዎች በዛሬው የአቋም መለኪያ ጨዋታዎች በፍሬንድሊ ወይም የወዳጅነት ጨዋታዎች ላይ የሚጠበቁ ጨዋታዎች ናቸው። ውድ የናቴፍ ስፖርት ተከታታዮች የዛሬው የማለዳ ስፖርት ዜናችን ይመስል ነበረ። ነገም በሌላ በትኩስ ዜናችን እንመለሳለን። ዛሬ ማታ 1 ሰዓት ላይ እንግዲህ ትንታኔ እናቀርባለን። በትንታኔ ተጠብቁን። ሰኞ፣ ረቡዕ፣ ቅዳሜ ነው። ዛሬም ትንታኔ እናቀርባለን። ላይክ፣ ሰብስክራይብ ያደረጋችሁ ሰላም ዋሉ። እናመሰግናለን።